እንግሊዝኛ ላይ በጭራሽ ማጣት የሌለባችሁ ቶፒኮች አንደኛ ላይ ወርድ ኦርደር፣ ሌተር ራይቲንግ፣ ፓራግራፍ ኮሄረንስ፣ ቶፒክ ኦፍ ፓራግራፍ ራይቲንግ፣ ሴንቴንስ ኮምፕሬሽን እነዚህዎችን በጭራሽ ማጣት የለባችሁ። እናንተ አሁን ለኢንትራንስ ኤግዛም ስትዘጋጁ እንግሊዝኛ ላይ ማድረግ ያለባችሁ እነዚህ ሪሶርሶችን በትክክል ተጠቀሙ። እኔ እኮ እንደዚህ የምነግራችሁ እናንተ እንድትጠቀሙ ነው። ብዙዎቻችሁ ፓሴጅ ላይ የምትሰሩት ትልቁ ስህተት የብዙዎቻችሁ ጥያቄና ብዙዎቻችሁን እያስቸገረ ያለ ነገር እንግሊዝኛ ነው። እንግሊዝኛን እንዴት ለኢንትራንስ ኤግዛም ልዘጋጅ ብላችሁ በጣም ብዙዎቻችሁ እየጠየቃችሁ ነበር እና በዚህ ቪዲዮ የምታገኙት ነገር አንደኛ ላይ እንዴት እንግሊዝኛ ለኢንትራንስ ኤግዛም መዘጋጀት እንዳለባችሁና የትኛው ሪሶርስ መጠቀም እንዳለባችሁ የምነግራችሁ ይሆናል። ሁለተኛ ላይ ደግሞ ሁሉንም የእንግሊዝኛ ፓርቶች ከፋፍለን እንዴት ፎከስ ማድረግ እንዳለባችሁ እነሱ ፓርቶችን እንዴት ማንበብ እንዳለባችሁ ከፋፍዬ የምነግራችሁ ይሆናል ማለት ነው። ስለዚህ እንግሊዝኛ ላይ አሪፍ ያልሆናችሁና እንግሊዝኛ ላይ እንዴት መዘጋጀት እንዳለባችሁ ግራ የገባችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው ማለት ነው። ይሄ ቻናል ላይ የምሰራው ኮንተንቶች እየጠቀማችሁ ከሆነ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እና የመጀመሪያው እንዴት ነው እንግሊዝኛ ለኢንትራንስ ኤግዛም መዘጋጀት ያለባችሁ እና የትኛው ሪሶርስ ነው መጠቀም ያለባችሁ ለሚለው ጥያቄ መልስ ልስጣችሁ። እኔ የ2017 ተፈታኝ ሆኜ በጣም ከሚያስቸግሩኝና በጣም ከሚያስጨንቁኝ ሳብጀክት መካከል እንግሊዝኛ ነበር። እንዴት ነው ለኢንትራንስ ኤግዛም እንግሊዝኛ መዘጋጀት ያለብኝ ብዬ በጣም ብዙ ጊዜ እየተጨናነቅኩ ነበር እና ከዛ ዩቲዩብ ላይ የሆነ ቪዲዮ ሰርች እያደረኩ የማርብል እንግሊሽ ቲዩብ ቪዲዮ መጣልኝ እና የሱን ቪዲዮ ማየት ጀመርኩ። የሱን ቪዲዮ እያየው የኢንትራንስ ኤግዛም ጥያቄዎችንም እየሰራው ነበርና አንድ ላይ ሳየው የሱን ቪዲዮ አይቼ የኢንትራንስ ኤግዛም ጥያቄዎችን ስሰራ እየቀለለልኝ መጣ። ኢዚ ትሪኮችን እያወቅኩ መጣ ማለት ነው። ስለዚህ የሱ ቪዲዮ ማየትና ኢንትራንስ ኤግዛም ጥያቄዎችን መስራት በጣም ነው የረዳኝ ማለት ነው። እና እንዲያውም ማለት ነው ለኢንትራንስ ኤግዛም 2 ወር 1 ወር ምናምን ሲቀር እንግሊዝኛም በየቀኑ አነብ ነበረ። ይሄ ማለት ለ20 እና ለ30 ደቂቃ ማለት ነው። የሆነ ደብተር አዘጋጅቼ እሱ ላይ ደግሞ እሱ የሚያስተምረውን ነገር ኢዚ ትሪኮችን እጽፍ ነበር። ከዛ ለዛ ቶፒክ ሪቫይስ ማድረግ ከፈለኩ እዛ አጀንዳ ላይ የጻፍኩትን ነገር ነው መልሼ ሪቫይስ ማድረገው። በጣም ነው እንደዛ ማድረግ በጣም ነው የረዳኝ ማለት ነው በጣም እና ሁሌ ከኢትዮማትሪክ ለ30 ደቂቃ 20 ደቂቃ ዝም ብዬ እንግሊዝኛ ኩዌሽኖችን ከፍትና ዝም ብዬ እሰራለሁ። ከፈለኩ በጣም ባገኝም ችግር የለው እና ዝም ብዬ ጥያቄዎችን እሰራለሁ። እንደሱ ጥያቄውን መስራት በጣም ነው የረዳኝ ማለት ነው። ስለዚህ እናንተ አሁን ለኢንትራንስ ኤግዛም ስትዘጋጁ እንግሊዝኛ ላይ ማድረግ ያለባችሁ እነዚህ ቪዲዮዎችን ብትጠቀሙ በጣም አሪፍ ነው። ማርብል እንግሊሽን ብትጠቀሙ እኔ ከሱ ውጪ በቃ ሪኮመንድ ማድረጋችሁ የእንግሊዝኛ ቲቸር የለም። በጣም ነው የሚያስተምረው። ኢዚ ትሪኮች ነው የሚነግራችሁ። ይሄ ጥያቄ እንደዚህ ከመጣ እንዴት ነው መመለስ ያለባችሁ? ይህንን ተጠቅማችሁ ነው የምትመልሱ። አንዳንድ የሆነ የሚያስቸግራችሁ ነገር አለ፣ በዛ ፎርም ብቻም አይሰራ። እነሱ አይነትም ጥያቄዎች ለይቶ አብጥቶ እንዴት መስራት እንዳለባችሁ ነው የሚያስረዳችሁ። እና እንግሊዝኛ ላይ ይሳገረሱ በጣም የረዳኝና በጣም ጎበዝ ተማሪዎችን የረዳ አስተማሪ ነው። እናንተም እየተጠቀማችሁ ከሆነ በትክክል ተጠቀሙበት። እየተጠቀማችሁ ካልሆነ ግን የሱን ቪዲዮ በትክክል ተጠቀሙ። እኔ በጣም ነው ሰፖርት ያደረገኝ። እሱ ብቻ ሳይሆን ሌላ ደግሞ ዘ ሴክሬት ላይም አንድ የምታስተምር አስተማሪ ያለች። እሷም ሁሉንም የእንግሊዝኛ ፓርቶች ሁሉም ማለት ነው ሙሉ በሙሉ ሰርታለች። የሷ ቪዲዮንም ሁሉንም አይቼ ነበር። እሱም በጣም ነው የረዳኝ በጣም ማለት ነው። እና እሷ ዘ ሴክሬት ላይ የሰራችውን ቪዲዮዎች በትክክል ማለት ነው አንድ በአንድ እየጻፋችሁ ኖት እየወሰዳችሁ በትክክል ካያችሁ የእንግሊዝኛ ውጤታችሁን ከፍ ማድረግ ትችላላችሁ ማለት ነው። ስለዚህ እንግሊዝኛ ላይ ማድረግ ያለባችሁ አንደኛ ላይ እነዚህ ሪሶርሶችን በትክክል ተጠቀሙበት። እኔ እኮ እንደዚህ የምነግራችሁ እናንተ እንድትጠቀሙ ነው። ስለዚህ እንግሊዝኛ ጨንቆኛል፣ እንግሊዝኛ እንዴት ልዘጋጅ እንዳትሉ አንደኛ ላይ እነዚህ ሪሶርሶችን በትክክል ተጠቀሙበት። ቪዲዮ ስታዩ ደግሞ ዝም ብላችሁ ቪዲዮን እንደዚህ ዝም ብላችሁ አትዩት። ኖት እየወሰዳችሁ ሂዱ። እንዴት ምን አይነት ትሪኮች እንደሚጠቀሙ እያያችሁ ሂዱት። እነሱም በትክክል ካያችሁ በቃ እንግሊዝኛ ኢንትራንስ ኤግዛም ጥያቄዎች እየቀለለላችሁ ይሄዳል ማለት ነው። ሁለተኛ ላይ ማድረግ ያለባችሁ ደግሞ ኢንትራንስ ኤግዛም ጥያቄዎችን በየቀኑ 20 ደቂቃ 30 ደቂቃ መስራት አለባችሁ። በየቀኑ 20 ደቂቃ ወይም 30 ደቂቃ እየሰራችሁ ይሁ። እሱ በጣም ነው ሰፖርት የሚያደርጋችሁ በጣም ማለት ነው። ጭንቀታችሁን ይቀንሳል። ከዛ እንግሊዝኛ ውጤታችሁን ደግሞ ከፍ እንድታደርጉ በጣም ነው የሚረዳችሁ ማለት ነው። እና ለኢንትራንስ ኤግዛም ስትዘጋጁ እነዚህ ነገሮችን በትክክል ተጠቀሙበት። ምክንያቱም እኔን የጠቀሙኝ ሪሶርሶች ስለሆኑ። አሁን ደግሞ ወደ ዋናው ቶፒክ እንለፍ። እሱም ሁሉም የእንግሊዝኛ ፓርቶች እንዴት ማንበብ እንዳለባችሁ የምነግራችሁ ይሆናል ማለት ነው። በመጀመሪያ ግራመር ነው። ግራመር ከ25 እስከ 30 ጥያቄ ይደርሳሉ። ግራመር በውስጡ በጣም ብዙ ቶፒኮችን ይይዛል። ቴንስ፣ አድቨርብ፣ አድጀክቲቭ፣ ኮንዲሽናል ሴንቴንሲስ፣ ኢንፊኒቲቭ ኤንድ ጀረንድ፣ ሞዳል ቨርብ፣ ፕሪፖዚሽን፣ ፍሬዛል ቨርብ፣ አክቲቭ ኤንድ ፓሲቭ፣ ሪላቲቭ ክሎዝ በጣም ብዙ ቶፒኮችን በውስጡ ይዛል ማለት ነው።
ስለዚህ እነዚህን ሁላ ቶፒኮች በውስጡ እንደሚያዝ አውቃችሁ መዘጋጀት መቻል አለባችሁ። አሁን ለምሳሌ ቴንስ ብንወስድ ሁሉም የቴንስ ፓርቶች ሁሉም አይመጡ እና በጣም ብዙ ጊዜ ተደጋግሞ የሚመጡ የቴንስ ፓርቶች አሉ። አሁን ለምሳሌ ፕሬዘንት ፐርፌክት፣ ሲምፕል ፓስት ኮንቲኒየስ፣ ፓስት ፐርፌክት፣ ፊውቸር ቴንስ፣ ፊውቸር ፐርፌክት ቴንስ። እነዚህዎቹ ላይ በትክክል ፎከስ ማድረግ አለባችሁ። ከቴንስ በጣም ፎከስ ተደርጎ የሚመጣበት ቶፒክ እነዚህ ናቸው። ስለዚህ እነዚህ ላይ በትክክል ፎከስ ማድረግ አለባችሁ ማለት ነው። ለዚህ ደግሞ የማርብል እንግሊሽ ቪዲዮን ብታዩ ምርጥ ነው በጣም ማለት ነው። ጥያቄዎች አንዳንዶቹ ፎርሙን ይዛችሁ የሚገባበት መንገድ ሌላ ሊሆን ይችላል። ለነዚሁ ደግሞ ምን ማድረግ እንዳለባችሁ ስለሚያሳያችሁ ማርብል እንግሊሽ ቲዩብን በትክክል ተጠቀሙ። ዘ ሲክሬት ላይም ለዚህ ቪዲዮ ተሰርቷል፣ እነሱን ቼክ አድርጉ። ሌላ ደግሞ አድቨርብ እና አድጀክቲቭ አለ። እነሱ ደግሞ 4-5 ጥያቄዎች ይመጣሉ። ለነዚህ ደግሞ ምንድነው የምታደርጉት? በቻላችሁ አቅም ወርልድ ዋይድ ቡክ ዋንና ቡክ ቱ ማንበብ ትሞክራላችሁ። ከዛ በተጨማሪ ደግሞ ዘ ሲክሬት ላይ የተሰራ ቪዲዮ አለ፣ እነሱን ቪዲዮ ታያላችሁ። ሌላ ደግሞ ኮንዲሽናል ሴንቴንስ ነው። ኮንዲሽናል ሴንቴንስ ላይ ማድረግ ያለባችሁ ምንም ነገር የለም። በቃ የምታደርጉት ነገር ፎርሙን መያዝ ብቻ። ፎርሙን ከያዛችሁ ኢትስ ቀላል ነው። በቃ በጣም ማለት ነው በጣም ኢትስ ኢዚ። 4 ታይፖች አሉ። 0 ታይፕ፣ ታይፕ 1፣ ታይፕ 2፣ ታይፕ 3 አለ። እነዚህዎችን በትክክል መያዝ አለባችሁ። በቃ ፎርሙን ከያዛችሁ ኢንትራንስ ኤግዛም ላይ ስለ ኮንዲሽን የሚመጣውን ጥያቄ በሙሉ ትመልሳላችሁ። ሌላ ደግሞ በጣም የሚያስቸግራችሁ ነገር ሞዳል ቨርብ ነው። ሞዳል ቨርብ እንዴት መሰላችሁ? የሆነ እናንተ የምታውቁበት መንገድ ሌላ ነው፣ ኢንትራንስ ኤግዛም ላይ የሚመጣበት መንገድ ደግሞ ሌላ ነው። ስለዚህ ምንድነው ማድረግ ያለባችሁ? ኢንትራንስ ኤግዛም ጥያቄዎች ምን አይነት ጥያቄ ነው የሚያመጡት፣ እንዴት ነው ምን አይነት ዌይ ነው የሚያመጡት ብላችሁ በደንብ ቼክ ማድረግ አለባችሁ። ለዚህ ደግሞ ዘ ሲክሬት ላይ የተሰራ ቪዲዮ አለ። እነሱ ቪዲዮዎችን ታያላችሁ። እነሱን ቪዲዮዎች ካያችሁ በኋላ ኢንትራንስ ኤግዛም ጥያቄ ላይ ሄዳችሁ እንዴት ነው የሚገቡት፣ ለምን ነው እንደዛ የሆነ ብላችሁ ራሳችሁን እየጠየቃችሁ ለመመለስ ትሞክራላችሁ ማለት ነው። ለበለጠ ደግሞ ወርልድ ዋይድ ቡክ ዋንና ቡክ ቱን በትክክል ተጠቀሙበት። እነሱም ግልጽ ካልሆነ ደግሞ የውጭ ቪዲዮዎች አሉ በእንግሊዝኛ የተሰሩ ማለት ነው። እነሱ ቪዲዮዎችም ብታይ በጣም ክሊር ይሆንላችኋል ማለት ነው። ሌላ ደግሞ ሪላቲቭ ክሎዝ ነው። እነሱም አንዳንድ ሁለት ቢበዛ 3 ጥያቄ ይመጣል። ለእነሱ ደግሞ እንዴት ነው የምንጠቀመው የሚለውን ማወቅ አለባችሁ። ስለዚህ እነዚህ ላይ ደግሞ እነሱን ትጠቀማላችሁ። አክቲቭ እና ፓሲቭ ላይ ደግሞ ፎርሙ መያዝ መቻል አለባችሁ ማለት ነው። ሌላ ደግሞ ፍሬዛል ቨርብ በቃ መያዝ አለባችሁ። ፍሬዛል ቨርቦችን ይሄ ፍሬዛል ቨርቦች ቮካብላሪ ላይም ሊጠቅማችሁ ይችላል። ስለዚህ ፍሬዛል ቨርብ በቻላችሁ ጠቅም ለመያዝ ትሞክራላችሁ። ሌላ ደግሞ ኢንፊኒቲቭ ኤንድ ጀረንድ ነው። ኢንፊኒቲቭ እና ጀረንድ ላይም ፎርሞቹን መያዝ አለባችሁ። የትኛው ቨርብ ነው ከኢንፊኒቲቭ ጋር የሚሄድ፣ የትኛው ቨርብ ነው ጀረንድ ጋር የሚሄድ፣ አይንጂ የትኛው ነው የሚወስደው። ኢንፊኒቲቭ ላይም ስትመጡ የትኛው ቨርብ ነው ኢንፊኒቲቭ የሚሆነው፣ የትኛው ቨርብ ነው ጀረንድ የሚሆነው የሚለው መያዝ አለባችሁ። የተወሰኑ ቨርቦች አሉ። እነዚህ ቨርቦች ከኢንፊኒቲቭ ጋራ ነው፣ እነዚህ ቨርቦች ደግሞ ከጀረንድ ጋራ ነው ብሎ የተቀመጡ ቨርቦች አሉ። እነሱም ቨርቦች በቻላችሁ ጠቅም ለመያዝ መሞከር አለባችሁ ማለት ነው። ይህም ደግሞ ኢንትራንስ ኤግዛም ጥያቄዎች ላይ 2 ጥያቄ 3 ጥያቄ ይመጣል ማለት ነው ከግራመር ውስጥ። እነሱን በትክክል ሰሌክት አድርጋችሁ መያዝ አለባችሁ ማለት ነው። ስለዚህ ግራመር ላይ እንደዚህ ትጠቀማላችሁ። ማርብል እንግሊሽ ቪዲዮን ታያላችሁ። ዘ ሲክሬት ላይ ያለውን ቪዲዮዎች ለእንግሊዝኛ የተሰሩትን ቪዲዮዎች ታያላችሁ ማለት ነው። እና ለበለጠ መረጃ ደግሞ ወርልድ ዋይድ ቡክ ዋንና ቡክ ቱን በትክክል ትጠቀማላችሁ። ሁለተኛ ላይ ደግሞ በብዛት የሚመጣና በጣም ቀላልና በትክክል መመለስ ያለባችሁ ኮሚኒኬሽን አክቲቪቲ ነው። ኮሚኒኬሽን አክቲቪቲ ከ24 ጥያቄ እስከ 28 ጥያቄዎች ይደርሳሉ። ስለዚህ ኮሚኒኬሽን አክቲቪቲ ጥያቄዎችን በቻላችሁ ጠቅም 24 ከሆነ 20ው መመለስ መቻል አለባችሁ። በጣም በቃ የሚረዳችሁ ነገር ኮሚኒኬሽን አክቲቪቲ ነው። እንዴት ነው ጥያቄው የሚጠየቀው? የሆነ ሰውዬ እንደዚህ ካለ ቢ ደግሞ እንደዚህ እንዴት ነው የሚመልሰው? ለዚህ ደግሞ አንዳንዶች መያዝ ያለባችሁ ፎርሞችና ለዎች አሉ። እነሱ ለዎች ደግሞ ወርልድ ዋይድ ቡክ ዋንና ቡክ ቱ ላይ አለ። እሱ ብቻ ሳይሆን እነዚህ ቪዲዮዎችን ማየት አለባችሁ። ስለዚህ ኮሚኒኬሽን አክቲቪቲ ላይ በጣም የሚጠቅማችሁ ነገር ኢንትራንስ ኤግዛም ጥያቄዎችን እዩት፣ ስሩ በየቀኑ። በቃ ኮሚኒኬሽን አክቲቪቲ ጥያቄዎችን ማጣት የለባችሁ። ጥያቄው እንዴት መመለስ እንዳለባችሁ፣ እንዴት መስራት እንዳለባችሁ ኢንትራንስ ኤግዛም ጥያቄዎችን ስሩ፣ ፕራክቲስ አድርጉ። ዴይሊ ማለት ነው ዴይሊ ስሩ እና ስህተት እየሰራችሁበትን ቦታ እየጻፋችሁ ይሉ። ምክንያቱም ይሄ ኮሚኒኬሽን አክቲቪቲ ላይ ያሉትን ጥያቄዎች ማጣት የለባችሁ እና ስህተቶቻችሁን ያረማችሁ ኮሚኒኬሽን አክቲቪቲ ጥያቄዎችን በትክክል መስራት መቻል አለባችሁ። በቃ እነሱ ላይ በትክክል ፎከስ አድርጉና ኢንትራንስ ኤግዛም ጥያቄ ስሩ። እነዚህ ቪዲዮዎችን ማየት አለባችሁ ማለት ነው። ሶስተኛው ደግሞ በጣም ብዙዎቻችሁን እያስጨነቀ ያለ ነገር ቮካብለሪ ነው። ቮካብለሪ በሁለት ቦታ ይከፈላል፣ ኮምፕሊቴሽን እና ሰብስቲቱሽን። ኮምፕሊቴሽን ማለት የሆነ ጥያቄ ይሰጣል፣ ከዛ ብላንክ ስፔስ ያደርገውና
የትኛው ቮካብላሪ ነው የሚገባው ብሎ ምርጫ ላይ ያስቀምጣል ማለት ነው። ከዛም ከምርጫ ላይ እያያችሁ የትኛው ያንን ሴንቴንሲስ ፊት ማች እንደሚያደርግ እያያችሁ ብትሞሉት ነው። ሰብስቲቱሽን ደግሞ ራሱን ቮካብላሪ እዛ ሴንቴንስ ላይ ያስቀምጥና የዚህ ቮካብላሪ ሚኒንግ ከየትኛው ጋራ ነው ማች የሚያደርገው ብሎ ቾይስ ላይ ያስቀምጣል ማለት ነው። እና ለዚህ ቮካብላሪዎች ደግሞ ኢንትራንስ ኤግዛም ጥያቄዎች መስራት በጣም አስፈላጊና በጣም ወሳኝ ነገሮች ናቸው። እና የቮካብላሪ ኢንትራንስ ኤግዛም ጥያቄዎችን ስትሰሩ አሁን ለምሳሌ የሆነ ጥያቄ የሰራችሁ መልሱ ከሆነ የቀሩትን ቢሲዲዎችን እንደ ኖት መውሰድ አለባችሁ። ዲፊኒሽኑን ብታውቁ በጣም ምርጥ ነው። ምክንያቱም ሌላ ዓመት ያ ቾይሶች ጥያቄ ላይ ከመጡ የእነሱን ዲፊኒሽኖች ከዚህ በፊት ስለያዛችሁ አይከብዳችሁም ማለት ነው። እና በቻላችሁ ጠቅም ቮካብላሪ ላይ ያጣችሁን ጥያቄ እየጻፋችሁ ሂዱ እና የቾይሶችን ዲፊኒሽን ካላወቃችሁና ሚኒንጉን ካላወቃችሁ ሚኒንጎቹን እየጻፋችሁ ብትሄዱ በጣም ምርጥ ነው። እና ቮካብላሪ ላይ የምታደርጉት አንደኛ ላይ ኢንትራንስ ኤግዛም ጥያቄዎችን መስራት እና ይሄ ማርቨል እንግሊሽ ያስተማሩን ቪዲዮዎች ማየት እና ፕራክቲስ ማድረግ ያስፈልጋል ማለት ነው። እና በቻላችሁ ጠቅም በየቀኑ ለመስራት ሞክሩ። በየቀኑ አንዳንድ ቮካብላሪዎችን ለመያዝ ሞክሩ ማለት ነው። አራተኛ ላይ ደግሞ ፓሲቭ ነው። ፓሲቭ ደግሞ ሁለት ፓርት አለ። ሁለቱም ፓርት 10 ጥያቄ ነው የሚይዙ አጠቃላይ 20 ጥያቄ ማለት ነው። እና ስለ ፓሲቭ ደግሞ ከዚህ በፊት ቪዲዮ ሰርቼ ነበር። እሱም ቪዲዮን ካላያችሁ ሄዳችሁ ያንን ቪዲዮ እዩት። ግን አሁንም ልንገራችሁ ፓሲቭ ላይ ማድረግ ያለባችሁ አንደኛ ላይ ሙሉም ፓሲቭ አታነቡት። የመጀመሪያው ሴንቴንስ ታነባላችሁ። የመጀመሪያው ሴንቴንስ ካነበባችሁ በኋላ ቀጥታ ወደ ጥያቄ ትመጣላችሁ። ወደ ጥያቄ ቀጥታ ከመጣችሁ በኋላ ጥያቄውን ታነባላችሁ። ጥያቄን አንብባችሁ ከዛ ፓሴጅ ላይ ትሄዳላችሁ ማለት ነው። ጥያቄን አንባችሁ እዛ ፓሴጅ ላይ ስትሄዱት ያ ጥያቄ ላይ ያገኛችሁን ኪወርድ እዛ ፓሴጅ ላይ ትፈልጋላችሁ። የሆነ ቦታ ላይ ታገኙታላችሁ። እሱ ቦታ ላይ ፎከስ አድርጋችሁ ትመልሳላችሁ ማለት ነው። በዚህ መልክ ትሰራላችሁ። ሁሉን አታነቡ። መጀመሪያ ሴንቴንሱን ታያላችሁ። ጥያቄ ጋር ትሄዳላችሁ። ጥያቄውን እያያችሁ ፓሴጁን እያያችሁ ትመልሳላችሁ ማለት ነው። ሌላ ደግሞ ብዙዎቻችሁ ፓሴጅ ላይ የምትሰሩት ትልቁ ስህተት የፓሴጅ ጥያቄዎች ከፓሴጅ ውጪ አትመልሱ። በቃ መልሱ ያለው እዛ ፓሴጅ ውስጥ ነው። ከፓሴጅ ውጪ መልሱ አይወጣም። ይሄንን በአይምሯችሁ ውስጥ መያዝ አለባችሁ። የሆነ የምታውቁትን ነገር ኮንሴፕት ምናምን ወደዛ መተው አለባችሁ። በቃ ፎከሳችሁ መሆን ያለበት እዛው ፓሴጁ ላይ ነው። ስለዚህ ጥያቄውና መልሱ ከፓሴጅ ውጪ የትም ቦታ አይሄድም። ይህንን ነገር በትክክል ማስተዋል አለባችሁ ማለት ነው። እና እንዴት ፓሴጅ በቀላሉ መስራት እንዳለባችሁ ቪዲዮ ሰርቻለሁ። እሱም ቪዲዮ ማየት አለባችሁ። እሱም ቪዲዮ ካላያችሁ ደግሞ ሌላ ደግሞ ሴክሬት ላይን እንዴት ፓሴጅ መስራት እንዳለባችሁ ቪዲዮ ሰርታለች። የእሷን ቪዲዮን ብታዩ በጣም ምርጥ በጣም ማለት ነው በጣም እንዴት በቀላሉ መስራት እንዳለባችሁ ፓሴጅ እየሰራች ነው የምታሳየው። በጣም ምርጥ ነው። እሱም ቪዲዮ ይዩት ማለት ነው። አምስተኛ ደግሞ ወርድ ኦርደር ነው። ወርድ ኦርደር በጣም ቀላልና ማጣት የሌለባችሁ ፓርት ነው። ስለዚህ ወርድ ኦርደር ጥያቄዎችን በጭራሽ ማጣት የለባችሁ። የወርድ ኦርደር ጥያቄዎችን ለመመለስ የማርቨል እንግሊሽ ቲዩብ አንድ ቪዲዮ በቂ ነው። የእሱን ቪዲዮ አይታችሁ ኢንትራንስ ኤግዛም ጥያቄዎችን በትክክል ከሰራችሁ የወርድ ኦርደር ጥያቄዎችን አታጡትም። 4 ጥያቄ 5 ጥያቄ ይመጣል። እነዚህ ወርድ ኦርደር ላይ የሚመጡት ጥያቄዎች ሁላችሁም ማጣት የለባችሁ። ሁላችሁም። ስድስተኛ ላይ ደግሞ ሁላችሁም ማጣት የሌለባችሁ ፓርት ፓራግራፍ ኮሄረንስ ነው። ፓራግራፍ ኮሄረንስ 6 ጥያቄ 5 ጥያቄ ሊደርስ ይችላል። እነሱን ደግሞ ማጣት የለባችሁም። ለዚህም ደግሞ የማርቨል እንግሊሽ ቲዩብ አንድ ቪዲዮ በቂ ነው ማለት ነው። እነዚህ ጥያቄዎች እንዴት ነው የሚጠየቁ ልንገራችሁ። የሆነ ጥያቄው ላይ ABCDE ብሎ ያስቀምጣል። ከዛ ምርጫዎቹ ላይ ደግሞ የትኛው ሴንቴንስስ በትክክል ፎሎ እንደሚያደርግ መስራት ነው። መጀመሪያ የትኛው እንደሚሆን፣ ሰከንድ ላይ የትኛው እንደሚሆን፣ መጨረሻ ላይ የትኛው እንደሚሆን እንደዚህ አይነት ጥያቄዎች ናቸው። ስለዚህ እንደዚህ አይነት ጥያቄዎችን ደግሞ ማጣት የለባችሁም ማለት ነው። ይህንን በቀላሉ እንዴት መስራት እንዳለባችሁ ማርቨል እንግሊሽ እንዴት ነው የሚያስረዳው። መጀመሪያ ላይ የሚገባው ሴንቴንስስ ይሄ ወርድ መጀመሪያ ላይ ካለ ይሄ መጀመሪያ ላይ ይገባል። ሰከንድ ላይ የሚገባ ደግሞ እንደዚህ አይነት ወርዶች ያሉት ነው። መጨረሻ ላይ የሚገባ እንደዚህ አይነት ወርድ ካለ ይሄ መጨረሻ ነው የሚገባው ብሎ ኢዚ ትሪኮችን ይነግራችኋል ማለት ነው። ለፓራግራፍ ኮሄረንስም የሱ ቪዲዮ አንድ ቪዲዮ ሲነፍ እና ፓራግራፍ ኮሄረንስን በጭራሽ ማጣት የለባችሁ ሁላችሁም ማለት ነው። ማጣት የለባችሁ። ሰባተኛ ላይ ደግሞ ታይፕስ ኦፍ ፓራግራፍ ራይቲንግ ነው። ይሄ ናራቲቭ፣ አርጉመንታቲቭ እነዚህዎቹ ናቸው። እና በቀላሉ ለመመለስ ምንድነው የምታደርጉት? የኢንትራንስ ኤግዛም ጥያቄዎችን ደጋግሞ መስራትና የእነሱን አይዲያዎች መረዳት መቻል አለባችሁ። ናሬቲቭ ሲሆን ምን አይነት ፓራግራፍ ነው ብላችሁ የሆነ ሂንት ሊኖራችሁ ይገባል ማለት ነው። ሲክሬት ላይ የተሰራው አንድ ቪዲዮ አለ። እሱን ቪዲዮ ካያችሁ እንዴት በቀላሉ ቶፒክ ኦፍ
ፓራግራፍ ራይቲንግን በቀላሉ መስራት እንዳለባችሁ ትረዳላችሁ ማለት ነው። እና እነዚህዎቹም ደግሞ ማጣት የሌለባችሁ ፓርት ነው ማለት ነው። ስምንተኛው ደግሞ ሌተር ራይቲንግ ነው። እነሱ ደግሞ ሁለት ፓርት አለው፣ ፎርማል እና ኢንፎርማል። እነሱዎቹም መረዳት አለባችሁ። ምንድነው መረዳት ያለባችሁ? ሌተር ራይቲንጉ እንዴት ነው ቦታዎቹን ማወቅ አለባችሁ። እዚህ ጋር ምንድነው ዴት ነው የሚገባው፣ እዚህ ጋር ምንድነው የሚገባው የሚለውን ነገሮች በትክክል ማወቅ አለባችሁ ማለት ነው። እንደዛ አይነት ጥያቄዎች ስለሚመጡ ሌላ ደግሞ ይሄ ጥያቄ ፎርማል ነው ወይስ ኢንፎርማል ነው ብሎ ሊጠይቃችሁ ይችላል። ስለዚህ ሌተር ራይቲንግ ላይ ማጣት የለባችሁ። ለሱ ደግሞ ወርልድ ዋይድ ቡክ 1 እና ቡክ 2 ምርጥ ነው በጣም ማለት ነው። እና የነዚህ ቪዲዮዎችን ደግሞ ብታዩ ምርጥ። ስለዚህ ሌተር ራይቲንግ ላይ አንድም ጥያቄ ማጣት የለባችሁ ሁላችሁ። ዘጠነኛው ደግሞ ሴንቴንሲስ ኮምፕሬሽን ነው። ይሄ ይሸውዳል በጣም ማለት ነው። በጣም ነው የሚሸውደው። ምን አይነት ጥያቄ መሰላችሁ? የሆነ ሴንቴንስስ መጀመሪያ ላይ ያስቀምጥና ከዚህኛው ሴንቴንስ ጋራ የትኛው ነው በትክክል ይሄኛው ሴንቴንስስ የሚገልጸው ብሎ ነው የሚጠይቁ ጥያቄው። የሆነ ሴንቴንስ ይሰጥና ከዛ ውስጥ የትኛው ነው ከዚህ ጋራ ሚኒንጉ ዘሴም ሊሆኑ ብሎ ነው የሚያስቀምጡ። ስለዚህ ይሄ በጣም የሚሸውድ ፓርት ነው። ለዚህ ደግሞ ጥያቄ ስሩ በትክክል። ቪዲዮም አይታችሁ በትክክል ላሰሩ ትችላላችሁ እና ብዙ ጥያቄ ስሩበት። በቻላችሁ ጠቅም ወርልድ ዋይድ ቡክ 1 እና እነዚህ ቪዲዮዎችን በትክክል ጠቅሙበት። ግን ኢንትራንስ ኤግዛም ጥያቄዎችን በትክክል ስሩ ስለሚሸውዱ ማለት ነው። የሆነ እናንተ የምታስቡበትና እዛ ላይ መልሱ የሚሆነው ሌላ ነገር ነው የሚሆነው። ስለዚህ ለዚህ ደግሞ ኢንትራንስ ኤግዛም ጥያቄዎችን በትክክል ትኩረት ሰጥታችሁ መስራት አለባችሁ። አስረኛ ደግሞ አናሎጂ ነው። አናሎጂ አንድ ዓመት ላይ ይመጣል፣ አንድ ዓመት ላይ ደግሞ አይመጣም። በእኛ ዓመት አሁን በ2017 መጥቶ ነበር እና አናሎጂ ጥያቄዎችን ለመመለስ ማድረግ ያለባችሁ ነገር እዛ ላይ የተሰጠው ጥያቄዎች በምንድን ነው የተገናኙት? በዩዝ ነው በሌላ ነገር ነው ምንድን ነው ብላችሁ መረዳት መቻል አለባችሁ። ይሄኛው እንደዚህ ከሆነ ይሄኛው ደግሞ እንዴት ነው የሚሆነው ብሎ ነው የሚጠይቃችሁ። ስለዚህ አሁን በ2017 የመጣ ሁለት ጥያቄ አለ። ከነሱ አንድ ጥያቄ ልጠይቃችሁ እንደ ምሳሌ ማለት ነው። ቤድ፣ ስሊፕ፣ ስቶቭ፣ ብላንክ ስፔስ፣ ክሊን፣ ኩክ፣ ወሽ ይላል። መልሱ የትኛው የሚሆን ይመስላችኋል? በመጀመሪያ መረዳት ያለባችሁ ሁለቱ ጋር ያለው ሪሌሽንሺፕ ምንድን ነው? አሁን ቤድ ስሊፕ አለ። አልጋ ለምንድን ነው የሚያገለግለው? ለመተኛ። ስቶቭስ ለምንድን ነው የሚያገለግለው? ኩክ ለማድረግ። ጥቅማቸው ላይ ቤስድ ሆኖ የመጣ ጥያቄ ነው ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ኩክ። እነዚህ አይነት ጥያቄዎች ናቸው አናሎጂ ላይ የሚመጡት ማለት ነው። ስለዚህ ለኢንትራንስ ኤግዛም እንግሊዝኛ በዚህ መልክ ትዘጋጃላችሁ። ስለዚህ እንግሊዝኛ ላይ በጭራሽ ማጣት የሌለባችሁ ቶፒኮች አንደኛ ላይ ወርድ ኦርደር፣ ሌተር ራይቲንግ፣ ፓራግራፍ ኮሄረንስ፣ ቶፒክ ኦፍ ፓራግራፍ ራይቲንግ፣ ሴንቴንስ ኮምፕሬሽን እነዚህዎችን በጭራሽ ማጣት የለባችሁ። ሌላ ደግሞ ኮሚኒኬሽን አክቲቪቲን በጭራሽ ማጣት የለባችሁ። በቻላችሁ ጥቅም 24 ጥያቄ ከሆነ 20ውን በትክክል ለመመለስ መሞከር አለባችሁ። ፓሴጅም በቃ ማጣት የለባችሁም። ፓሴጅም 20 ጥያቄ ነው። በቻላችሁ ጥቅም 14 ጥያቄ በቻላችሁ ጥቅም መመለስ አለባችሁ። ግራመር ላይም እንደዛው መመለስ መቻል አለባችሁ ማለት ነው። ስለዚህ እንግሊዝኛ በዚህ መልክ ለኢንትራንስ ኤግዛም ከተዘጋጃችሁና ይሄኛው ሪሶርስ እነዚህ ቪዲዮዎችን በትክክል ብትጠቀሙ እንግሊዝኛ ኢንትራንስ ኤግዛም ላይ የምታመጡት ውጤት ከፍ ታደርጋላችሁ እርግጠኛ ሆኜ ማለት ነው። ስለዚህ ለእንግሊዝኛ በዚህ መልክ ትዘጋጃላችሁ ማለት ነው። ይሄ ቪዲዮ በጣም እንደጠቀማችሁ በጣም እርግጠኛ ነኝ። ሐሳባችሁን ደግሞ ኮመንት ላይ መጻፍ እንዳትረሱ። ጥያቄዎቻችሁን ኮመንት ላይ ጻፉልኝ። በሌላ ደግሞ በሚገርም ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።